ፊልሙ ሲጀምር ሃን የሚባል ቆንጆ ወጣት ከፍቅረኛው ጋር ተቀምጦ እናየዋለን። ጥቂት ቀናት ቀደም ብሎ የነበረውን የፍቅር ዓመታዊ በዓላቸውን በስራ ቢዚ ሆኖ በመርሳቱ ምክንያት ፍቅረኛውን አሊስን ይቅርታ ይጠይቃትና እሷም እኔ እኮ እርጉዝ ነኝ የሚል አስደንጋጭ ቦምብ ትጥላለች። ሃን ደንግጦ ግን እኛ እኮ ለዚህ የሚያበቃ ምንም ነገር የለንም ሲላት እሷን ባዘነ ድምጽ አውቃለሁ የዚህ ልጅ አባት ሌላ ሰው ነው። ሃንም ከሱ ውጪ ሌላ የምትወደው ሰው እንዳለ ይረዳና ልቡ ተሰብሮ ቦታውን ጥሎ ይሄዳል። በሌላ በኩል በቴሌቪዥን ፕሮግራም ላይ አቅራቢ ሆና የምትሰራውን ዳውንን እና ዳይሬክተር የሆነውን ምርጥ ጓደኛዋን ታን እናያቸዋለን። የድርጅቱ ስራ አስፈጻሚ ጁን ደግሞ ሁልጊዜ ፎቶግራፍ መነሳት እንደ ሰበብ በመጠቀም እሷን ተገቢ ባልሆነ መንገድ ለመንካት ይሞክራል። እሷን በሱ ባህሪ ብትበሳጭም ምንም ነገር ማድረግ ሳትችል ትቀራለች። ከስራ በኋላም ጓደኛዋ ታን መኪናውን ለመሸጥ ማቀዱን ሲነግራት ደስ ብሏትም እኔ እኮ መኪና ለመግዛት ካሰብኩኝ ቆይቻለሁ፣ ግን በጣም ውድ ናቸው። ከፈለክ ይሄን ለኔ ሽጥልኝ፣ እንደ ልጅ ስለምትት ደግሞ በጥሩ ሁኔታ ይዛታለሁ ትለውና መኪናውን ለሷ ለመሸጥ ሲስማማ በደስታ ታቅፈዋለች። በሌላ በኩል በፍቅር በመለያየቱ ያዘነው ሃን ሌሊቱን ሙሉ በስቱዲዮ ውስጥም ስራ ላይ ያሳልፋል። በማግስቱም ቤቱ ሲደርስም እናቱ አሊስ ጥላው እንደሄደች ቀድማ ሰምታ ስትጮህበት ሃን የእናቱን ንግግር በቁስሉ ላይ ጨመርበትና የበለጠ ያበሳጨዋል። በሌላ በኩል ደግሞ ታን መኪናውን ለዳው ያስረክባታል። ሃን ለጥቂት ቀናት ለመቆየት ወደ ጓደኛው ፒት ቤት ሄድና አንድ መኪና በቤቱ ፊት ለፊት ቆሞ ሲመለከት ይበሳጫል። በዛ መኪና ውስጥ ተቀመጠችው ዳው መኪናውን ድንገት መስራት ማቆሙን ስታስረዳው ሃን መኪናውን ገፍቶ ያስነሳላታል። ነገር ግን መኪናውን የተነሳ ወዲያውኑ ጥላው ስትነዳ እሱም ይናደድና ለራሱ ይህች ደግሞ ምን አይነት ሴት ናት? ረድቻት እንኳን አመሰግናለሁ አትልም። ወደ ቤት ሊገባ ሲል ግን ዳው በድንገት ጃንጥላውን ይዛ በዝናብ እየሮጠች ወደ እሱ ትመጣና በደም ፊቷን ሳያየው ደንግጦ በልቡ በመጨረሻም ከዚህ ሁሉ ዓመታት በኋላ እንደገና አገኘሁሽ። ታሪኩም ወደ ኋላ በትዝታ ይወስደንና ሃን ግን የሁለተኛ ደረጃ ተማሪ በነበረበት የመጀመሪያ ቀን ላይ ሲኒየር ተማሪዎች አዲሶቹን ተማሪዎች የቀልዱባቸው እያለ ሃን መሬት ላይ ይወድቅና መነጽሩም ከዓይኑ ላይ ይወድቃል። ልክ በዛው ሰዓት ተምዳው በድንገት ትመጣና የወደቀው መነጽሩን አንስታ በቀጥታ አፍንጫው ላይ ትሰካልታለች። ሃን ፊቷን በትክክል ባየው ሰዓትም እዛው ላይ በፍቅር ይወድቃል። እንዳለመታደል ሆኖ ደግሞ በመጀመሪያው ቀን የስም ታጉን ጥሎ ስለነበረ ዳው በፈገግታም ቤቢ ባንግ ብላ ስም ታወጣለታለች። የሚገርመው ሃን ይህንን ህፃን ስም በጣም ወዶት እሷ የምታወራውን እያንዳንዱን ቃል እንደ ተረት ተረት እየሰማ በዝምታ ይወጣል። ከዛም ዳውም ከጆል ለየት ያለ የእጅ ጌጥ አውልቃ ትሰጣውና ከዛሬ ጀምሮ ጓደኛሞች ነን እሺ። የፀጉሩን ስታይል አይታም የቀለደችበት ለመሆኑ ፀጉርህ ለምንድነው እንደዚህ ያደረግከው? በጣም ያስቃል እኮ በሚቀጥለው ጊዜ ቀይረው ብላው እየሳቀ ጥላው ብትሄድም የሷ ደግነትና ተጫዋች ባህሪ ግን በሃን ልብ ውስጥ ትልቅ ማህተም ጥሎ ይቀራል። ወደ አሁኑ ስንመለስም ዳው ስለ መኪናው እርዳታ ሃን ይቅርታ ይጠይቀችና እያመሰገነችው ቢሆንም ሃን ግን የምትለውን መስማት ትቶ አይኖቹ እሷ ላይ ፈጣው ይቀራሉ። ከነዚህ ሁሉ ዓመታት በኋላም ቢሆን ያችን የመጀመሪያ ፍቅሩን ማየት ማቆም ያቅተውና ዳው ጥላው ከሄደች በኋላም ቢሆን እዛው ቆሞ ይቀራል። በሌላ በኩል ደግሞ ዳን ሃን ልታውቅ አልቻለችም ነበር። ምክንያቱም በድሮ ጊዜ መነጽር የሚያደርግ ጭምት ልጅ የነበረው ዛሬ ደግሞ ቆንጆና ማራኪ ወጣት ሆኖ ተቀይሯል። ሃንም ወደ ቤት ሲገባ በእጁ ላይ ያንን ኤጅ ጌጥ አሁንም እንዳሰራው እናያለን። በትዝታም ዳው ከልጅነቷ ጀምሮ ደፋ ቀና እያለች ጠንክራ የምትሰራ ልጅ ብትሆንም እናቷ ግን የምታገኘውን ሳንቲም በሙሉ እየቀማቻት ለወንድሟ ሰጠባት ነበር። እናቷም ከሷ ይልቅ ወንድሟ እንደ አባት ያቀበጠችው ስታዳላ ደሁል ጊዜ በውስጧ ታስናለች። በሌላ በኩል ታን ደግሞ በደረሰበት አሰቃቂ መኪና አደጋ እናትና አባቱን በአንድ ላይ ያጣና ከዛን ጊዜ ጀምሮ ያላጋሽ ብቻውን ይቀራል። በልጅነቱም እናቱ በንዴት በገነፈለች ቁጥር ጭንቀቷን በሙሉ ሃን ላይ ተወጣው ስለነበረ የሃን ልጅነትን በስቃይ ተሞላ ነበር። ፊልሙም ወደ አሁኑ ሲመለስ ሃን በኤሌክትሪክ ብስክሌቱ እየዞረ ያለ የዳውን የሶሻል ሚዲያ ፎቶዎችን ላይ ያደርጋል። ነገር ግን በድንገት ብስክሌቱ ቀጥለበትና ሲናደድ በዛው ሰዓት ዳን ቆሻሻ ለመጣል ስተውጣያትና አጋጣሚውን ተጠቅመው ለመሆኑ ይህንን ኤሌክትሪክ ብስክሌት ያስተዋወቅሽ አንቺ አይደለሽ እንዴ? በጣም ማሰቃቂ ምርት እኮ ነው፣ ወዲያውኑ ተበላሸብኝ። ብስክሌቱ መርምራም አቶ ሃን ይሄ ኤሌክትሪክ እቃ ነው፣ ቻርጀር አለው፣ ዝም ብሎ እስከ ዘላለሙ ድረስ እኮ አይሄድም፣ እሱም እንደ ኤሌክትሪክ መመገብ አለበት፣ ሂድና ቻርጅ አድርገው። ታዲያ ስታስተዋውቅ ይሄንን መናገር ነበረብሽ እኮ ብሎ ሲያደርቃት ተናዳ እሺ በሚቀጥለው ጊዜ ሁሉንም ነገር እንደ ህፃን አብራራለሁ፣ አሁን ግን እባክህ ሂድልኝ ትለውና እየሳቀ መንገድ ጀምራል። እሷ እንድታስታውሰው ብሎ ሆን ብሎ የፈጠረው ጠብ ስትሳካለት ልቡ በደስታም ይሞላል። በማግስቱ ዳው ስራ ላይ ሆና የድርጅቱ አለቃ ጁን ሰውነታቸው በጣም የሚያሳዩ ልብሶችን ለብሳ በቅጣ ስርጭት ላይ እንድታስተዋውቅና እንድትሸጥም ያዛታል። ታን በዚህ ሀሳብ ሳትስማማ በንዴት ቢቃወምም ጁን ግን እሷ ላይ ጫና በመፍጠር እንድትስማማ ያረጋታል። ይህንን ያየ ሃን ደግሞ በጁን ብልግና የተነሳ ንዴቱ ጣራ ቢነካም ምንም ነገር ማድረግ ሳይችል ይቀራል። ስርጭቱ እንዳበቃም በፍጥነት ሄድና ዳውን በጃኬቱ ይሸፍናታል። በዛ ምሽት ግን ዳው የቪዲዮን አስተያየት መስጫ በሙሉ በጥላቻና በስድብ መልእክቶች መሞላቱን አይታ ልቧ ተሰብሮ ታለቅሳለች። በተመሳሳይ ሰዓትም ሃን አስተያየቶቹን አይቶ በንዴት አንድ ረጅም ጽሑፍ ይጽፋል። ለገንዘብ ብለሽ እንደዚህ ታደርጊያለሽ ብዬ አላስብም፣
ያረግሽው ነገር ግን በፍጹም ስህተት ነው። ከዛም ልላከው ወይስ አላከው እያለ ሲያመነታ እጁ ተንሸራቶበት ይልከዋል። እሷም አስተያየቱን አንብባ እንዴቷን መያዝ ያቅታታል። ሀን ነገሩን ለማስተካከል በውስጥ መስመር እኔ እኮ በሚቀጥለው ጊዜ እንዳትሳሳች ብዬ ላስጠነቀቅሽ ፈልጌ ነው ስላት የበለጠ ተናዳ የጻፍከውን ስድብ አልበቃ ብሎ አሁን ደግሞ በውስጥ መስመር ትመጣብኛለህ ብላ ብዙ መልእክቶችን ስትልክበት ሀን ፈርቶ ዝም ይላል። እሷ ግን እንዴቷን መቆጣጠር አቅቷት በቀጥታ በኢንስታግራም ስልክ ደውለትና ምስኪኑ ሀን በስተት ነክቶት ስልኩ ይነሳል። ዳውክ ሌላኛው ጫፎና እየጮኸችበት የት የምትደበቅ ፈልግ ያገኘሃለሁ ከኔ እንዴት እንደምታመልጥና ያለን ብላ ተዝተበትና ሀን የሷን የቁጣ ድምጽ ሰምቶ ከልቡ ይፈራታል። ከዛም ዳ ወንድሟን በትምህርት ቤት ለማስገባት የትምህርት ክፍያ ውድ ስለሆነባት ለምርጥ ጓደኛዋ ለታን ደውላ የገንዘብ እርዳታ ጠይቀዋለች። ታንም ወዲያውኑ እሺ ችግር የለም እረዳሻለሁ ሲላት ደስ ብሏት የምትፈልገውን ማንኛውንም ምርት አስተዋውቃለሁ ብቻ ይህንን ገንዘብ እንዳገኘ እርዳኝ። ልክ በዛው ሰዓትም የቤቷ ደወል ድምጽ ጮህና በሩን ስትከፍተው አዲሱ ጎረቤቷ የሆነውን ሀንን ውጭ ቆሞ ታገኘዋለች። እሱም የፈጠረውን ሰበብ ይዞ ባስተዋወቅሽው መሰረት ይህንን እቃ ገዝቼ ነበር ግን አጠቃቀሙ አልገባኝም ልታሳይኝ ትችያለሽ። በትዕግስት ወደ ቤት አስገብታ ስታስረዳው ሀው ግን ወደ እቃው ሳይሆን ወደ እሷ ፊት ዞሮ አይኑን ተክሎ ይቀራል። ማብራሪያዋን ጨርሳ አሁን መሄድ ትችላለህ ስትለው ሀን ግን ሊለያት ባይፈልግም ከቤት አስወጥታ ታባረዋለች። በመቀጠልም ማስታወቂያ በመስራት ከፍተኛ ተሰጠው ያለው ሀንና ጓደኛው ፖፕ ወደ አንድ ማስታወቂያ ድርጅት ሄዳሉ። በሌላ በኩል ዳውና ታንም ስለ ስራ እየተነጋገሩ አብረው ገበያ ሲገቡና ፎቶ ሲነሱ ይቆያሉ። ዳውና ታንም ሀን ወደሚሰራበት የማስታወቂያ ድርጅት ደርሱና ሀን ስለ ፕሮጀክቱ ከሰማ በኋላ በራስ መተማመን አይዞሽ ምርቶችን ለማስተዋወቅ የቻልኩትን ሁሉ አድርጌ ማስታወቂያውን ምርጥ አድርጌ ሰራዋለሁ ይላትና በፈገግታ እጁን ስትጨብጠው ታን በቅናት ይብሰለሰላል። ታን ተጠራጥሮም ቀድመሽ ታውቂዋለሽ እንዴ? አዎ እሱ እኮ ጎረቤቴ ነው። ከስብሰባ በኋላም ዳን ወደ ቤት ስትመለስ ታናሽ ወንድሟ ትምህርቱን ማቆም እንደሚፈልግ ነግራትና እሷም ተናዳ ምን ማለት ነው? እኔ ላንተ ስልታ በድሬ ኮን ያስገባሁ ስለናታችን አስብ እንጂ እናቴ ማውነቱን ብነግራት ትረዳኛለች አታስገድደኝም ይላትና ዳወም እናቷ ሁልጊዜ ለወንድሟ እንደምታዳላ ስታስብ እንባዋ እየፈሰሰ ወደ ውጭ ትወጣለች። ሀን ደግሞ ውጭ ከልጆች ጋር የተጫወተ እያለ ዳው እያለቀሰ ስትመጣ አይቶ ምን እንደሆነች ጠይቃታል። እሷም በድንገት ለመሆኑ እናቶች ሁልጊዜ ከታላቅ ልጆቻቸው ይልቅ ታናናሾቹን አብልጠው ይወዳሉ? አላውቅም ግን እኔ ወደፊት ልጆች ሲኖሩኝ የመጀመሪያውንም ሁለተኛውንም እኩል ነው የምወደው ይላትና የበለጠ ስታለቅስ ሀን ሰውፍት አውጥቶ እንባዋን ጠርግላታል። በማግስቱም ዳው ቀረጻ ላይ ያለች አለቃው ጁን አጉል የነካት ሊጠጋ ሲሞክር ታንና ሀን ዳማቸው ይፈላል። ቀረጻው እንዳለቀም ሀን ዛሬ መኪና እኮ አልያዝኩም ጎረቤታሞች ስለሆንን አብረሽ በተሸኘኝ ምን አለበት ይላትና ተስማምታ መኪናዋ ውስጥ አስገባዋለች። ታን ግን ይህንን ሰምቶ ልቡ ይሰበራል። በመንገድ ላይም ዳው በደስታ ስትዘፍን ሀን የድሮ የትምህርት ቤት ትዝታው ይቀሰቀስበታል። በማግስቱም ሀንና ዳው ወደ አንድ ገበያ ማዕከል ሄዱና ዳው እናቷ ድሮ ተወዳት እንደነበረ አሁን ግን መለውጧን ስታወራ እሱ በዝምታ ያዋጣል። ምን እንደሆነ ስጠይቀውም እናትና አባቴ ድሮ ለኔ ምግብ ሰርተውልኝ እኮ አያውቁም ይላትና እሷም ማዝናለት የቤት ምግብ በናፈቀ ቁጥር ንገረኝ እኔ ራሴ እሰራልሃለሁ ስትለው ሀን በደስታ ይፈነጥዛል። ነገር ግን በዚህ መሃል አንድ ያልታወቀ ሰው በሚስጥር ፎቶ ያነሳችኋል። በማግስቱም ጁን ዳው ለስራ ስብሰባ አብረው እንድትሄድ ጠይቀዋት ይዘዋት ሄድና እዛ ሲደርሱ ግን ማንም ስለ ስራ እንደማያወራና ሁሉም እሷን እያዩ እንደሚያሟት ትረዳለች። እሷን በጣም ተሸማቃ ወደ መታጠቢያ ቤት ስትሄድም በሌላ በኩል ደግሞ ሀንም እሷን ለማየት ፈልገው በቤቷ አካባቢ ሲዞር ይቆይና ሳያገኛት ለረጅም ሰዓት ከቆየ በኋላ በስልኩ ላይ የአንድ መልእክት ማሳወቂያ ይደርሰዋል። በገበያ ማዕከል ውስጥም እያሉ በምስጢር ፎቶ ሲያነሳቸው የነበረው ያልታወቀ ሰው ፎቶዎቹን በሙሉ በኢንተርኔት ላይ ለቆ ስለነበረ ሀን ፎቶዎቹን ሳይደነግጣል። በሌላ በኩል ዳው በመታጠቢያ ቤት ውስጥም ሊሊን ከተባለች ሴት ጋር ትገናኝና እሷን በስብሰባ ወቅትም አጠገቧ ተቀምጣ የነበረችው ሴት ስለሆነች ለምን በድንገት መጣሽ? ትንሽ ምቾት ስላልተሰማኝ ነው ስትላ ስትየዋም ከዚህ ቦታ መሄድ ትፈልጊያለሽ እንዴ? አው እነዛ ከሆነማ ሂጂ እኔ ታማስልሽ ነው ብዬ እነግራቸዋለሁ ትላትና ዳው መስከናት ወደ ውጭ ስትወጣም ታንዛ ውስጥ ታገኘው ትገረማለች። እሱም ከዛሬ ጀምሮ ሁልጊዜ ወደ ቤት የምወስድሽ እኔ ነኝ። ለምን? ምክንያቱም እኔ ዳይሬክተርሽም ምርጥ ጓደኛሽም ነኝ። ከዚህ በኋላ ማንም ፎቶ ላይ ነሳሽ ቢሞክር እኔ ራሴ ያስተካክለዋለሁ። እሱም በኢንተርኔት ላይ የተለቀቁትን ፎቶዎቹን ቀድሞ ስላየ እሷን ፍለጋ መጥቶ ነበር። በሌላ በኩል በስብሰባው ክፍል ውስጥም ሊሊን ተመልሳ ደግሞ ለሰዎቹ እሷ በባህሪያችሁ ስትናደደች ነው በምስጢር የጠፋችሁ፣ ደግሞ ከታንጋራ ስትሄድ አየኋት በምስጢር የተወደዱ ይመስለኛል ብላ ታቃጥርና ጁን ይህንን ሲሰማ ንዴቱ ይገነፍላል። በኋላ ላይም ዳው ከምርጥ ጓደኛ ኑም ጋር ስትጫወት ጓደኛዋም ጓደኛዬ እኔ እኮ በፍቅር ወድቅ ያለው ትላትና ዳው ጋግታ ከማን ጋራ ነው? ሚሻ ከሚባል ታዋቂ ሳሊ ጋራ ነዋ ትላትና በሌላ በኩል ደግሞ ሀን አንድ ስዕል ስሎ ከጨረሰ በኋላ ከስር ሚሻ ብሎ ሲፈርም ይታያል። ይህ ማለት ሰው የወደደችው ሰዓሊ እራሷን ነበር ማለት ነው።
በመቀጠልም ሃን ወደ ዳው ቤት በመሄድም የቤት ምግብ ሰራልሃለሁ ብለሽኛል ነበር ብሎ ሲያስታውሳት በፈገግታ እሺ እንግዲህ ዛሬ ሰራልሃለሁ አብረን እንበላለን። ከዛ ምሳ ወጥ ቤት ውስጥ ምግብ ስታበስል ሃን ደግሞ በሚስጥር በስልኩ ቪዲዮ ይቀርጻታል። እሷ አይታበም ለምንድን የምትቀርጸኝ በኋላ ላይ መልሼ ለማየት ነዋ። ዳው በንግግሩ ግራ ስትጋባ ሃን ወዲያውኑ ሰበብ ፈልጎ ወሬውን ያስቀይራታል። በድንገትም የተወሰነ ውሃ ይፈስበትና ጸጉሩ ግንባሩ ላይ ይተኛል። እሷ አስተያየም ልክ የድሮውን የሁለተኛ ደረጃ ተማሪ ቤቢ ባንግን ያየች ያህል ይሰማታል። ወደ ሃን ፊት ጠጋ ብላን በትኩረት ስትመለከተው ልታውቀው ምንም አልቀራትም ነበር። ነገር ግን ታን በድንገት እዛ ይደርስና ያቋርጣችኋል። ታናን እንዚያ ሲያየው መቅናት ይጀምራል። ምግብ ማብሰሉ ከተጠናቀቀ በኋላ ሶስቱም ባንድ ላይ ተቀምጠው ምሳቸውን ይበላሉ። ነገር ግን የታን መኖር ሃንን ረብሸዋል። ብቻቸው የሚሆኑበትና ምናልባትም ፍቅራቸው የሚገለጽበት ቀን መስሎት ነበር። ነገር ግን ታን መጥቶ ቅዱን በሙሉ ያበላሽበታል። በኋላ ላይም ታን ከታማኝ ረዳቱ ጋር ተቀምጦ እኔ አሁን ዳው ከኔ እየራቀችና የተለየችኝ እንደሆነ ይሰማኛል። አሁን እኮ ስለ ህይወቷ ምንም ነገር አትነግረኝም። በዛ ምሽትም ከቤቷ አጠገብ የተወሰኑ ጣፋጭ ምግቦችና አንድ ትንሽ አጭር ጽሑፍ መልእክትም ተቀምጦ ታገኛለች። የላከውም ሃን ስለነበረ ደስ ይላታል። በነጋታው ሃን በስል ስቱዲዮ ውስጥ ስራውን እየሰራ ያለ ታን በድንገት እሱን ለመጠየቅ መጥቶ መጀመሪያ ላይ ስለ ስራ ጉዳይ አውርተው ቀስ በቀስ ወሬያቸው በሙሉ ወደ ዳው ጉዳይ ይዞራል። ታን ወደ ሃን በትኩረት የተመለከተ ግን አንተ እሷ ለመጀመሪያ ጊዜ የት ያገኘሃት እንዴት ስታውቃት ቻልክ እያለ ጥያቄዎችን ያወርድበታል። ሃን ግን አንድም ጥያቄ መልስ ለመስጠት ፈቃደኛ ሳይሆን ይቀራል። በዛው ስቱዲዮ ውስጥም የእሷ ምስል ያለበትን አንድ ፖስተር ተሰቅሎ ነበር። ሃንም ያንን ፖስተር ይዞ ለመውጣት ሲሞክር ታን ደግሞ በፍጥነት እጁን ይዞ ያስቆመዋል። ታንም ይህ እኮ የኔ ነው፣ በፍጹም ልትወስዱ አትችልም። ስለ ሃን ደግሞ መልሶ አይደለም የኔ ነው። ወዲያውም ሁለቱም ልክ እንደ ትናንሽ ልጆች በአንድ አሻንጉሊት ላይ እንደሚጣሉ ያንን የእሷን ፖስተር ከሁለት አቅጣጫ ባህል እየጎተቱ እሷን ወደ ስቱዲዮ ትደርሳለች። በእሷ ፖስተር ምክንያት ልክ እንደ ህፃን ልጅ ሲጣሉ ስታያቸው ደንግጣና ተገርማ ታያቸዋለች። በመንገድ ላይ ታን ወደ ሃን ዞሮ አንተ ራስህ ብቻ ሂድ፣ እሷን ወደ ቤት የማድረሳት እኔ ራሴ ነኝ። ሃንም ይህንን ሰማ ቢያዝንም ሊሄድ ሲል ግን እሷ በፈገግታ እጇን እያወዛወዘች ደህናውን ስትለው ደስ ይለዋል። በኋላ ላይም ታን ዳውን በመኪና ወደ ቤቷ ስደርሳት እንቅልፍ ወስዷት ከእንቅልፏ ሊቀሰቅሳት ስላልፈለገ ወደ እሷ ጠጋ ብሎ የመኪና ቀበቷ ሊፈታላት ይሞክራል። ነገር ግን በትክክለኛው ሰዓት ከእንቅልፏ ድንገት ትነቃለች። ደንግጦና አፍሮ በፍጥነት ወደ ኋላ ይፈገፍጋል። እሷም ወደ ቤቷ ስለደረሳት አመስግናው ወርዳ ትገባለች። በነጋታው ሃንና ጓደኛው ፒትን በስቱዲዮ ውስጥ እያሉ አንድ ሰው በድንገት መጥቶ ነገ ለአንተ የተዘጋጀ የኪነ ጥበብ መድረክ አለ። የዝግጅቱ አቅራቢዎችም አንተ እውነተኛ ማንነትህን ለህዝብ ይፋ እንድታደርግ ይፈልጋሉ። ፒት ይህንን ሰማ በደስታ ቢጮህም ሃን ግን ደስተኛ ሳይሆን ይቀራል። ዳው ደግሞ ከጓደኛዋ ጋር ሆና ጓደኛዋናም የምታውቀው ሰዓሊ ልታገኘው ስለሆነ በደስታ የዘለለች፣ ነገር ግን በልቧ ደግሞ ለመሆኑ አንድ ሰው በአካል ሲያዩትና ሲያገኙት እንደዚህ መውደድ ይቻላል እንዴ? በነጋታውን ፒት ዘንጦ ወደ ዝግጅቱ ለመሄድ ሲዘጋጀም ሃን ግን እኔ አልመጣም፣ እዛ ሰው መሀል መገኘት ሰላም አይሰጠኝም፣ እውነተኛ ማንነቴንም ሰው እንዲያውቁ አልፈልግም፣ ስለዚህ በእኔ ፋንታ አንተ ራስህ ሂድ። ፒት ሃንን ውሳኔ መቀየር ስላልቻለ ብቻውን ወደ ዝግጅቱ ሄዶ ዝግጅቱ ላይ ምናምን ታዛ ያለውን ሰው ሁሉ ሚሻ መች ነው የሚመጣው እያለች ደጋግማ ጠይቃለች። በዚሁ ሰዓትም ፒት ናምን ይመለከታታል። ገና በመጀመሪያ እይታ ከሷ ፍቅርም ይዘዋል። እሷ እንድትወደው ለማድረግም ትልቅ ውሸት ማውሸት ይጀምራል። ወደ ናም ጠጋ ብሎም ሰላም፣ እኔ እኮ ራሴ ሚሻ ነኝ። ናሚን ስትሰማ ባለፉት ረጅም ዓመታት ስታደንቅ የነበረው ታላቅ ሰዓሊን ዛሬ በአካል አገኘሁት ብላ በማሰብ በጣም ደስ ይላታል። ከዛ በኋላም ሁለቱም ረጅም ሰዓታት አብረው ያወራሉ። እሷም ከሱ ፍቅር ይዛታል። ዳውም እናቷ ደውላላት እንደተለመደው እባክሽ ወንድምሽ እንድታግዥው አስቸኳይ ገንዘብ ላኪልኝ። ዳው ህይወቷ ውስጥ ብዙ ከባድ ችግሮችና ውጥረቶች የተፈራረቁባት እያለ የእናቷ ተጨማሪ ጥያቄ ልቧን የበለጠ ይሰብረዋል። ለመረጋጋት ንጹህ አየር ለመቀበል ወደ ውጭ ስትወጣ በድንገት ከሃን ጋር ፊት ለፊት ይገናኛሉ። ፊቷ መቀየሩና ከባድ ችግር እንዳለባት ወዲያውኑ ያስተውላል። በውስጧ ተደብቆ የነበረውን የልብ ስብራት ሁሉ ትነግረዋለች። የቤተሰቧን ከባድ የገንዘብ ችግርና የሚያስጨንቃትን መከራ ሁሉ ለሃን እየነገረችው በአንድ ወቅትም በዛን ጊዜ በትምህርት ቤት ትምህርት የመስላ ማጠናቀቅ ተመርቄ ቢሆን ኖሮ ምናልባት ዛሬ እንደዚህ ያለ አስቸጋሪ ህይወት ውስጥ አልወድቅም ነበር ብላ ታለቅሳለች። በነጋታው ናም ፒትን ለመጠየቅ በቀጥታ ወደ ቤቱ ሄዳ እሷ ውስጥ እንድትገባ ሊያስቆማት ቢሞክርም ናም ግን ሳትሰማ ወደ ሳሎን ገብታ በዛም የተሰቀሉትን የሃን ስዕሎችን ስትመለከት ታደንቃቸዋለች። በዚህ ሰዓትም ሃን በድንገት ወደ ቤቱ ሲገባ ፒት ባይኖቹ እየለመነው እባክህን ጥለህን ውጣ ብሎ በምልክት ይነግረዋል። ሃን ሁኔታውን ተረድቶ በዝምታ ተመልሶ ይወጣል። ናም ወደ ቤቷ ከሄደች በኋላም ሃን ፒትን ለመሆኑ ይቺ ልጅ እዚህ ምን ትሰራለች ብሎ ሲጠይቀው እውነት ይናገራል። ጓደኛዬ ናም እኮ ያንተ አድናቂ ናት፣ እኔ ግን በሷ ፍቅር ስተያዝኩኝ እኔ ራሴ የሚሻነኝ ብዬ ዋሻዋት፣ እባክህ እውነቱ እንዳትነግራት ብሎ ይለምነዋል። እሱም በቤት ክህደትና ውሸት ይናደዳል። በሚቀጥለው ዳውም ስለ ድርጅቱ የግል ጉዳይ ለመወያየት ስትለም ታንና ጁንን በአንድ ካፌ ውስጥ ጠብቃቸዋለች። ታን ስልኳን ባለማንሳቱ ጊዜ ለማሳለፍ ራሷን ፎቶ አንስታ በማህበራዊ ገጿ ላይ ቦታውን ጠቅሳ ትለቀዋለች። ሃኔንን ፎቶ በፍጥነት ተመልክቶ እሷን ለማግኘት ይሄዳል። በዚህ መሀልም ጁን ወደ ካፌው ቀድሞ ደርሶ
የምትጠጣበት ውስጥ መድኃኒት ቢጨምርም ሀን በትክክለኛው ሰዓት ደርሶ ጁንን በኃይል ገፍትሮ ያስቆመዋል። ጁን በሰው ፊት ጠብ መፍጠር ሳልፈለገ ጥሏቸው ይሄዳል። ሀን እሷን በሰላም ወደ ቤት አድርሷትም በጥንቃቄ ያስተኛታል። ወደፊቷ እያየም ባለፉት ረጅም ዓመታት አጠጭሽ ከቆየው በኋላ ዛሬ በድጋሚ ያገኘሁሽ፣ ስለዚህ ባክሽ በዚህ ጊዜ ጥለሽኛ ትሄጂ። ድንገት ስትነቃም ሀን ተናዳ ይሆን በሚል ፍርሃት ሊወጣ ሲልም በፍጥነት እጁን ትይዘዋለች። ለካስ ባለፉት ጊዜያቶች ሁሉ ልትነግረኝ የፈለከው ምስጢር ይህንን ነበር። ወደ ድሮ ትምህርት ቤት ዘመንን በትዝታ ይመልሰንና ዳው ትምህርት ቤቱን ጥላ በድንገት በጠፋችበት ዘመን ሀን አንድ ቀን እሷን በቴሌቪዥን ላይ ይመለከታታል። በዛው ሰዓትም ከብዙ ዓመታት በኋላ በመጨረሻ በድጋሚ ያገኘሁሽ ብሎ ለራሱ ተናግሮ ነበር። ከትውስታ ስንመለስም ይቅርታ ስጠይቃት እውነቱን ለመናገር ትምህርት ቤት የማውቀው ቤቢ ባንክ መሆንን አውቃለሁ። በእኔ ምክንያት ትምህርትሽን ስለተውሽው ይቅርታ፣ ችግር የለውም፣ ያንተ ጥፋት አልነበረም። ተማሪ የነበሩ የሰለቻቸውን ስዕሎችን በሰው የሚቀና ሰው አቃጥሎባት ሀን ስዕሎችን ለማውጣት ሲሞክር ደርሳ እሱ ሰዓቱን ያስነሳ መስሏት ነበር። በዚያ ለመግባባት የተነሳም እንደምጠላው ያስብ ነበር። እሷም ቢሆን ትምህርቷን የተወችው በእሱ ምክንያት ሳይሆን ቤተሰቦቿ ችግር ውስጥ ሲገቡ እነሱ ለመርዳት ስራ ለመስራት ነበር የተወችው። ሁሉም ነገር ነግራበም ያንተ ጥፋት የለበትም፣ ራስን መውቀስን አቆም። ይህንን ሲሰማም እስከ ዛሬ ሸክሞ ቀለውለት አቅፋትም አመሰግናለሁ፣ የተናደድሽብኝ መስሎኝ ነበረ፣ እስከ ዛሬ የሚደበቁሽ ለዛ ነው። ፈገግ ብላም አሁን ከበፊቱ አምሮብሃል፣ እንደ ድሮ አትጃጃለም። ከዛ በኋላም ጓደኛዋናም የምታደንቀው ሰዓሊ ፒት እንዳልሆነ ስታውቅ አግኝታው ለምን ዋሸኝ? ስለወደድኩሽ አንቺን መቅረቢያ ብቸኛው መንገድ እሱ ብቻ ስለነበረ ነው። ከዛም ተጣልታ ወደ ዳው ሄዳ ያለውን ነገር ስትነግራት ሀንም ተባብሮታል ብላ ሄዳ ትጣላዋለች። ናም ግን ቢዋሸኝም ወደዋለሁ፣ ፍቅሬ እውነት ነው፣ ይቅርታ ላረገለት ነው። ሀንም ምንም ጥፋት የለበትም፣ ስለምትወጁን የተነደድሽበት ስትላት እሷም ያለ ጥፋቱ ስናገረችው ልታገኘው ቤቱ ሄዳ ስዕል እየሳሉ ጥሩ ጊዜ ያሳልፋሉ። ከዛ በኋላ ግን የድሮ ፍቅረኛው መታ ታገኘውና እሷም ስታያቸው ትቀናለች። የድሮ ፍቅረኛው እንድትሄድ ካደረገ በኋላም ክዳው እንደተለያዩና አሁን በመካከላቸው ምንም አይነት ነገር እንደሌለ አስረድተዋት ከትምህርት ቤት ጀምሮ ወድሻለሁ፣ ፍቅረኛ ትሆኛለሽ ብሎ ትስማማለች። ብዙም ሳይቆይ ግን የድሮ ፍቅረኛው ራሷን ለመጉዳት ሞክራ ሆስፒታል ትገባና እሷን ለማየት ሄደው ተቀራርበው ወዲያው ስታይ አላስችላትና ትወጣለች። ጭራሽ ልጅቷ ደግሞ ሀንን አብሮ እንዲመለሱ ጠይቀው ትሰማትና ሀንንም ከኔ ጋር እንለያይና ለሰው ሌላ እድል ስጣት፣ እሱ መለየት ባይፈልግም ጥላው ትሄዳለች። ቀናቶች ካለፈው በኋላም ሁለቱም መነፋፈቅ ቢጀምሩም ሳያወሩ ግን ይቀራሉ። የድሮ ፍቅረኛውን ወደ ያደገችበት ለመሄድ ተዘጋጅታ እሱ ዳው እንዳይተዋት ከነገራችሁ በኋላ ወደ እሷ ጋር ሄዳ ኮሌጅ እያለን ስለመወደብ አብረን እንድንሆን ግፊት ያደረኩበት እኔ ራሴ ነኝ፣ ይህንን ያህል ራሱ ቅርብ አይደለንም፣ ልቡ ውስጥ አንቺ ብቻ ነሽ ያለሽው ካለቻት በኋላ ሀንን አግኝታው ይቅርታ አድርግልኝና ሌላ ድል ስጪኝ ስላት ትስማማለች። ፍቅረኛሞች ሆነውም ከበፊት የበለጠ ይቀራረባሉ። በመጨረሻ የጋብቻ ጥያቄ ያቀርብላትና ስትስማማ ፊልሙ ይጠናቀቃል።